الحمد لله رب العالمين حمدا يوافي نعمه ويكافي مزيده وصلى الله وسلم وبارك على نبينا محمد وعلى آله وأصحابه ወንድሞች እህቶች ትልቅ መልካም ነገር አሳልፈናል ወርሃ ረመዳንን የሚያህል ሁሉም በየፊናው በዒባዳው በዚክሩ በዱዓው በሰደቃው በዑምራው በተለያዩ ኸይር ስራዎች ተጠምዶ ትንሽ ዘረት ኢማን ያለው ሁሉ በአቅሙ ልክ በጎ እየሰራ እንደቆየ ይታወቃል። ይህን አላህ ይቀበለን። ኢኽላስ ያለው ስራ አላህ ያደርግልን። በእርግጥ እንደዚህ አይነት መልካም አጋጣሚዎች ሲኖሩ ዒባዳ ላይ መጽናት የአቅማችንን መረባረብ አስፈላጊ ነገር ነው። የተመረጡ ጊዜዎችን አላህ የሰጠንም እነዚያን እድሎች ተጠቅመን ከኃጢአታችን እንድንጸዳ በኸይር ስራ እንድንሳተፍ በትንሽ ነገር ብዙ ሊከፍለን ፈልጎ ሊታረቀን ፈልጎ ነው። ይሄ ትልቅ ነገር አሳክተን ስናጠናቅቅ ምስጋና ያስፈልገዋል። ወለቱከብሩ ላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን ይላል ስለ ጾም የሚናገረው አያ ላይ። ታመሰግኑም ዘንድ ይፈለጋል። በጎ ነገር ሲሳካ አልሐምዱሊላህ ማለት ነው። ግን የዒባዳ ምስጋናው ቀጣይ ዒባዳ መስራት ነው። እንደዚያ እንደ ረመዳኑ ኢዕቲካፍም እየገባን ሙሉ ለሙሉ ጠንክረን ባይሆንም ከዋነኛዎቹ የዒባዳ መስኮች ላይ መጥፋትና ከናካቴው መሰወር ደግሞ ይሄ የእርቅ ምልክት አይደለም። ወደ አላህ ኢቅባል ካደረግክ በኋላ አላህ ወደ አንተ ኢቅባል ካደረገ ወደ አንተ በረሕመቱ ከዞረ በኋላ እንደገና መሸሽ ከእርቅ በኋላ ጠብ ፍለጋ ነው የሚሆነው። ስለዚህ ዋና ዋናዎቹን ቢያንስ 5 አውቃት ሰላት አዛኑም አልተቀየረ ረክዓውም አልተቀየረ ሁሉ ነገሩ ያው ነው። አጥብቀን መስገድ ይጠበቅብናል። ከማዕሲያ ደግሞ ግማሹን ልተው አይባልም። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢዛ አመርቱኩም ቢሸይእን ፈእቱ ምንሁ መስተጣዕቱም ወኢዛ ነሀይቱኩም ፈንተሁ። አንድ ነገር ካዘዝኳችሁ የምትችሉትን ስሩ። ትእዛዝ በአቅም ልክ ነው። ክልከላ ግን አቅም አይጠይቅም። እንተሁ መቆም ነው። ሰው ዚና ለመተው፣ ኸምር ለመተው፣ ውሸት ለመተው፣ ማታለል ለመተው አቅም አያስፈልገው። ሁሉም ሰው ይችላል። ስለዚህ መጥፎን ነገር ከቻላችሁ ተው አይደለም ያለ ማቆም ብቻ ነው። ወኢዛ ነሀይቱኩም ፈንተሁ። በረመዳን ሰበብ የተውናቸው ነገሮች ካሉ ሌላ ጊዜ እንደተውን መቅረት ነው ያለብን። ዳግም ረመዳኑንም አላህ እናገኝ አድርገን። ይሄ ዒባዳ ላይ መጽናት የሚባለው ነገር አላህ ደጋግሞ የሚያዘው ትልቅ አጅርም ቃል የገባበት አላህ ነው ጌታችን ብለው በዛው ላይ የጸኑ ሰዎች በመቃብራቸው የጭርታው ቀን ዘመድ፣ ወገን፣ ጓደኛ፣ ባለቤት ማንም ተለይቶ ብቻህን የአፈር ጉድጓድ ውስጥ በምትሆንበት ጊዜ ጎብኚዎች ሆነው ይመጣሉ። ተተነዘሉ ዐለይሂም አልመላኢካ። በጣም ሰው አጫዋች በሚያስፈልግበት ጊዜ ሱብሓነላህ እስቲቃማ ሲኖርህ ያን ጊዜ ምን ይላሉ? ተተነዘሉ ዐለይሂም አልመላኢከቱ አላ ተኻፉ አብሽሩ አትፍሩ፣ ወደፊት ያለው ብሩህ ነው። ወላ ተሕዘኑ አትተክዙ፣ ወአብሽሩ ቢልጀነቲ አለቲ ኩንቱም ትውዐዱን። ያቺ ትቀጠሯት የነበረችው ጀነትም ቃል የተገባችላችሁ አለች፣ አይዟችሁ፣ እዚህ የተወሰነ ጊዜ ትቆያላችሁ እንጂ የፍርዱ ቀን ጀነት ትገባላችሁ ብለው ከወዲሁ እያበሰሩ እያጫወቱ ጭርታ እንዲወጡ ያደርጓቸዋል። ለማን? እስቲቃማ ላላቸው ሰዎች። ሲመቻቸው ሰግደው አይመቸንም ሲሉ ደግሞ የሚተውት አሉ። ሁሉም ሰው ይመቸዋል። በአቅሙ ዒባዳ ማድረግ ይቻላል። ምንም ከባድ ነገር ሆኖ አይደለም። ስለዚህ እዚህ ላይ እንጽና የሚል መልእክት ነው ያለኝ። መቼስ የዒባዳን ሐላዋ የቀመሰ ሰው፣ ቁርአን የጣመው ሰው ቁርአንን ዘግቶ ሲያበቃ የከርሞ ሰው ይበለን አይልም። ሶላት የጣመው ሰው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት 7 በአላህ ጥላ ስር የሚቀመጡ አሉ አሉና ከሰባቱ አንዱ ማን ነው? ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ። ልቡ ከመስጂድ ጋር የተንጠለጠለ ልቡን መስጂድ ሰቅሎት ሄደ ማለት አለ። ናፍቆት አለው። እዛ ሥራው ቦታ ሆኖ ሰላት ደረሰ ረጀማ እንዳያልፈን ይሄ
አላህ የታረቀው አላህ የወደደው ሰው ነው። ይችን ዱንያዋን ለጊዜው እንደሆነ ያውቃል። ቋሚው ያኛው እንደሆነ ስለሚያውቅ ቀልቡሁ ሙዓለቅ ቢልመሳጅድ ይሄን አላህ በጥላ ስር ያስቀምጠዋል። እስቲቃማ ያላቸውን ሰዎች መላኢካዎች ያጫውቷቸዋል። በሌላም አንቀጽ ኢነ الذين قالوا ربنا الله ثم استقاموا فلا خوف عليهم እነሱ ላይ ምንም ሽብር የለባቸው ጭንቀት የለባቸው ولا هم يحزنون اولئك اصحاب الجنه የጀነት ሰዎች ናቸው خالدين فيها جزاء بما كانوا يعملون ይሄ ያስፈልገናል። በተለይ ደግሞ ፊትና በሚበዛበት ጊዜ ዘመናችን እንግዲህ አሁን ጦርነት የሆነ ቦታ ስለተጀመረ ሳይሆን ከተወለድን ጀምሮ ጦርነት የሌለበት ቀን ሚዲያ ከፍታችሁ ሰው ተገደለ የሚባል ያልሰማችሁበት ጊዜ አለ። ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ምልክት ብለው ከተቀሷቸው መካከል አንዱ ويكثر الحرج መተራረድ ይበዛል ማለት قالوا وما الحرج يا رسول الله قال القتل في صحيح البخاري ومسلم الحديث لهم عند حديث لا يدري القاتل فيما قتل والمقتول فيما قتل ገዳይ ለምን እንደገደለ ሟች ለምን እንደተገደለ የማያውቅበት ዝብርቅርቅ ያለ ፊትና ይመጣል ብለዋል። አላህ ይጠብቀን። በእንዲህ አይነቱ በላእ ላይ አንድ ቦታ ላይ